ዘሁልቅን መጽሐፍ ነው የምናየው። ኦሪት ዘሁልቅ ምዕራፍ 14 ቁጥር 22 እስከ 24 ያለውን በጌታ በኢየሱስ ስም አነባለሁ። ይሄ የኦሪት ዘሁልቅ መጽሐፍ ዋና መሪ ጥቅስ ነው። በግብፅ ምድርና በምድረ በዳ ያደረኩትን ተአምራትንና ክብሬን ያዩ እነዛ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገርንም ስላልሰሙ በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም። ከነርሱም የናቀኝ ሰው ሁሉ አያያትም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ስለተከተለኝ እርሱ ወደ ገባባት ምድር አገባዋለሁ፣ ዘሩም ደግሞ ይወርሳታል። እግዚአብሔር ሆይ ይሄ የኛ ታሪክ ነው፣ የኛ ታሪክ ነው። እግዚአብሔር ያልረዳው ህዝብ፣ እግዚአብሔር ከጨለማ ያላወጣው ህዝብ፣ እግዚአብሔር አቅም ያልሆነው ህዝብ፣ እግዚአብሔር እረኛው ያልሆነ ህዝብ በመካከላችን የለም። ነፍሳችን ታውቀዋለች። አንተ ባለውለታችን ነህ። ከግብፅ 10 ተአምራትን አድርጌ ያወጣሁት ያ ህዝብ በምድረ በዳ ተፈታተነኝ እንዳልክ በየቀኑ ጉዟችን እንፈታተናለን። እግዚአብሔር ከኛ ጋር አለ ወይ ብለን እንጠይቃለን። እግዚአብሔር ሆይ አንተ ቃል ኪዳን አምላክ ነህ። በእውነት በመንፈስ ቅዱስ አትመህ የራሴ አርገህናል። በእጆች መዳፍ ቀርጸህናል። ቅጥሮቻችን ሁሉ ጊዜ በአንተ ፊት ናቸው። እግዚአብሔር ሆይ ዛሬ እኔ ጸልያለሁ፣ ከማጉረምረም ምንም አይነት ሁኔታ ውስጥ እንኑር፣ አንተ ታውቀናለህ። ጌታ ሆይ እያንዳንዳችንን አንተ ታውቀናለህ። እግዚአብሔር ሆይ በልዩ ልዩ ፈተና ውስጥ የሚያልፉ ሰዎች አሉ እዚህ። እግዚአብሔር ሆይ የፈተናውን ጥልቀት አንተ ታውቃለህ። የምነደውን የእሳት ኃይል አንተ ታውቃለህ። ከእጄ ማንም አያድናችሁም ብሎ ናቡከደነጾር እንደዛተ እጅግን ከዛ ከመነድ እቶን እሳት ውስጥ እንዳዳናቸው የሚበልጥ እጅ ያንተ ነውና በአንተ ተስፋ እንድናደርግ እንድትረዳን በኢየሱስ ስም ጸልያለሁ። ክብር ለጌታ ይሁን። በኢየሱስ ስም ይራገፍ ከህዝብ ላይ ምሬት ይራገፍ፣ ማጉረምረም ይራገፍ። ህይወታችን አንተን ነው የሚያንጸባርቀው። ጌታ ሆይ አላረክልንም፣ አልሰራህልንም፣ አላየህንም ነው የምንለው ስናጉረመርም። በምስክርነት ከውጭ የሚያዩን ሰዎች አንተን በእኛ ካላዩ ደስ የማይል ነገር ነው። ይልቁንም የሁሉ ደስታ የሁሉ ሰላም ከየት መጣ ብለው ጌታ ወደ አንተ ሰዎች ዘወር እንዲሉ ምስጋና እንዲበዛልን በኢየሱስ ስም ጸልያለሁ። የካሌብ ስፒሪት ስጠን። እጆቻችሁ የካሌብ ስፒሪት ሃሌሉያ። ባሪያዬ ካሌብ ግን እግዚአብሔር ሆይ ልዩ መንፈስ አለው እንዳልክ የሚያምን መንፈስ፣ እግዚአብሔር ሆይ አንተ ያረከውን የሚያስተውል መንፈስ፣ እግዚአብሔር ይረዳኛል የሚል መንፈስ፣ ጠላቶቻችን ጥላቸው ተገፏል የሚል መንፈስ፣ ተራራ ሳይሆን የእግዚአብሔር እጅ የሚያይ መንፈስ እግዚአብሔር ሆይ እንድትሰጠን በኢየሱስ ስም ጸልያለሁ። ምስጋናን የሚሰዋ እሱ ያከብረኛል፣ በዛ ደግሞ ማዳንን አሳየዋለሁ ነው ያልከውና እግዚአብሔር ሆይ በምስጋና ውስጥ ያለውን በረከት እግዚአብሔር አባት ሆይ እንድንኖር እንድትረዳን በጌታ ስም እንጸልያለን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ አሁን ያለነው ባንተ ቃል ስር ነውና አይለፈን። ጌታ ሆይ በኢየሱስ ስም አንዳች ነገር ካንተ ይዘን እንድንሄድ ወደ ቤታችን ስንሄድ የሚሰራ አቤቱ ጌታ እግዚአብሔር ሆይ በሁለት በኩል ስለት ካለው ስለታም ሰይፍ የሚበል ነፍስና መንፈስ አጥንትና ጅማት የሚከፍለውን እግዚአብሔር ሆይ ይህንን ቃልህ ጌታ ሆይ በእኛው ስራ ሰርቶ አልፎ እግዚአብሔር ሆይ አንተን እንድናመሰግን እርዳን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። የዘሁልቅ መጽሐፍ ነው የምናየው። ምናልባት ፓወርፖይንት ላይ ክርስቶስን ማወቅና ማሳወቅ የሚል አርዕስት ይዘን ክርስቶስን እንዴት ነው ማወቅ የምንችለው? በቃሉ ነው። በቃሉ ክርስቶስን ያወቅነውን ክርስቶስ ደግሞ ለሌሎች የማሳወቅ ኃላፊነት አለብን።
ይሄ የቤተ ክርስቲያናችን ራእይ ነው። እንደገና ደግሞ የህይወታችን መሪው ሊሆን ይገባል። በቃ የምንኖረው እሱን ለማወቅ ከዛ በኋላ እሱን ለማሳወቅ እንዲሆንልን ማለት ነው። እንግዲህ በቃሉ ውስጥ እንዴት ነው የምናውቀው ካልን እያንዳንዱ የእግዚአብሔር ቃል መጽሐፍት ሁሉ ስለሱ ይናገራሉ። እንደምታዩት ሉቃስ 24:44 በሙሴ ሕግ በነቢያትና በመዝሙር መጽሐፍት ስለኔ የተጻፈ ሁሉ ይፈጸም ዘንድ ተብሎ እንደተጻፈ አሁን እያነበብን ያለነው የሙሴ መጽሐፍ ነው። የሙሴ መጽሐፍ የምንለው ምንድናቸው ካላችሁ ዘፍጥረት ነው፣ ዘጸአት ነው፣ ዘሌዋውያን ነው፣ ዘውልቅ ነው፣ ዘዳግም ነው። እነዚህ የሙሴ የሕግ መጽሐፍት የሚባሉ ናቸው። በዚህ ሁሉ ውስጥ ኢየሱስ አለ ማለት ነው። ራሱን አልሸፈነም፣ ራሱን ገልጦልናል። መጽሐፍት ሁሉ ስለኔ ይናገራሉ አለ ጌታ። ስለዚህ እስከ ዘሌዋውያን ድረስ ስለሄድን ዛሬ ዘውልቁን ነው አብረን የምናየው። ዘውልቅ በጣም የሚገርም መጽሐፍ ነው። ምክንያቱም የእስራኤላውያንን የምድረ በዳ ታሪክ 40 ዓመት የያዘ መጽሐፍ ነው። አይገርማችሁም? በሲና ተራራ 1 ዓመት ተኩል 2 ነው የቆዩት። 38ቱ ዓመት ግን የጉዞ ስለዚህ ሰፊ ቦታ ነው ያዘው ማለት ነው። የሲና ተራራ ኤክስፒሪየንሳቸው ከግብፅ ወጥተው ሲና መጥተው ሕግ ተቀብለው የኖሩበት ዓመት ከዛ ስፍራ እስከሚንቀሳቀሱበት ድረስ ያላቸው ጊዜ የ2 ዓመት ነው። ዘውልቅ መጽሐፍ ስታዩ ግን የ40 ዓመት ታሪክ ነው። በዚህ በ40 ዓመት ታሪክ ውስጥ ብዙ የምናያቸው ነገሮች አሉ። ቅድም እንደ መሪ ጥቅስ እንዳየነው እስራኤል የእግዚአብሔርን ችሎታ የተጠራጠረበት ቦታ እንደሆነ እናያለን። ሰላይ እንላክ ያሉበት ቦታ ነው። 12 ሰላይ እግዚአብሔር እኮ ገና እነሱ ሳይወለዱ ለአብርሃም ለቅማታቸው ነው የሚባለው ለአብርሃም ተስፋ ሰጥቷል። ምድር ሰጥቻቸዋለሁ ብሏል። የዛን ጊዜ እነዚህ ልጆች አልነበሩም። ከአብርሃም በኋላ ለይስሐቅ ለያዕቆብ ከዛ በኋላ ለእስራኤል ነገድ እግዚአብሔር ቃል ገብቷል። እግዚአብሔር ኦልሬዲ ማፕ አውት አድርጎ ስፍራ አዘጋጅቶላቸዋል። ግን ምን አሉ? በፍጹም ሰላዮችን እንምረጣሉ። ሰላይ የሚያስፈልገው ለእግዚአብሔር አይደለም። እግዚአብሔር ኦልሬዲ አይቶታል። ክብር ለጌታ ይሁን። አንድ እንግዲህ ትንቢት ይሁን አንድ የሚይዘን ነገር ልንገራችሁ። ነገያችሁን ጌታ አይቷል። እንደዚህ ነን። በቃ እኛ ነገ ማየት እንፈልጋለን። እንደ እውነቱ እንደ ፕሮፌሲ ስለ ነገ ማወቅ የምንፈልግ ሰዎች ምንድነው ማወቅ የምንፈልገው? ስለ ነገ ሁላችንም ስለ ነገ ማወቅ የምንፈልገው የተሻለ ጥሩ ነገር ብራይት ፊውቸር እንደዚህ ነው የምለውን ነው መስማት የምንፈልገው እንጂ የዛሬ ሳምንት ትንሽ የመኪና አደጋ ይገጥምሃል የሚል ትንቢት ቢመጣ እኛ ከዛሬ ሳምንት በፊት አሁኑኑ ነው የምንጠፋው። ለምን? እንቅልፍ አይወስደንም። ስለዚህ ነገን ጌታ ያውቃል። ክብር ለጌታ ይሁን። አረ አሜን ይባላል። እኔ ነገን አላውቅም፣ ግን ነገን የሚያውቀውን ጌታ አውቀዋለሁ። እውርን በሚሄድበት መንገድ የሚመራ እግዚአብሔር አለን። ስለዚህ ነገ ምንም የምሰል ነገን አላውቅም፣ ነገን የሚያውቀውን ጌታ ግን አውቃለሁ። የቆሬ ልጆች አመጽ በጣም ሰፊ ታሪክ ዘውልቅ ውስጥ ነው የምናየው። የአሮን ያቆጠቆጠው የአሮን በትር ታሪክ እዚህ ውስጥ ነው የምናየው። በለዓም እስራኤልን ለመርገም በወጣ ጊዜ አህያ ያናገረችው ከግንድ ጋር አጣብቃ ትመለሳለህ አትመለስም ብላ እንስሳ የተናገረበትን ክፍል የምናየው እዚህ ውስጥ ነው። እነዚህ ሁሉ ትምህርቶች የተፈጸሙት በእነዚህ የ38 ዓመት ጉዞ ውስጥ ነው። ስለዚህ ሰፊ ነገር እዚህ ውስጥ አለ ማለት ነው። ዘውልቅ ውስጥ የታጨቀ ብዙ እግዚአብሔር የምናገረን ነገር አለ። እግዚአብሔር የተባረከ ይሁን። ግን በዛ ውስጥ ምንድነው ማየት የምንፈልገው ካላችሁ ኢየሱስን ነው። እስቲ አንድ ላይ ኢየሱስ በሉ። እግዚአብሔር የተባረከ ይሁን። ቀን በደመና አምድ ሌሊት ደግሞ በእሳት አምድ እግዚአብሔር ሕዝቡን ይመራ ነበር ይላል። እዚህ ውስጥ ኢየሱስ አለ ማለት ነው። የት እንደሚሄዱ ከየት ተነስተው መድረሻቸው የት እንደሆነ ሕዝቡ አያውቅም። ግን እግዚአብሔር ይመራቸው ነበር። ያ የሚመራቸው እሱ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ በአዲስ ኪዳን ላይ ያንኑ የብሉይ ኪዳን ጥላ ያብራራልናል። ቶማስ ዮሐንስ ወንጌል ምዕራፍ 14 ላይ አንድ ነገር ተናገረ። ጌታ ሆይ የት እንደምትሄዱ እኮ እኛ አናውቅም ስለው ኢየሱስ ክርስቶስ እንዲህ አለ፣ እኔ መንገድ እውነትና ሕይወት ነኝ አለ። እግዚአብሔር የተባረከ ይሁን። አቅጣጫ ከጠፋብን የሚመራን ጌታ አለን ማለት ነው። እስራኤላውያን በምድረ በዳ ኃጢአትን አደረጉ።
አንድ ጊዜ እግዚአብሔር በቃ መርዛም እባብ አስነሳባቸው። ያጉረመረመውን ሕዝብ እባቡ መንደፍ ሲጀምር ወደ ሙሴ ጮኹ። ጠፋን እኮ እባቡ ሊጨርሰን ነው ሲሉ ሙሴ ወደ እግዚአብሔር ጮኸ። እግዚአብሔር ደግሞ የናስ እባብ ሰርተ በዛፍ ላይ ስቀል፣ በመርዙ የተነደፈ ማንም ሰው ያንን የናስ እባብ ካየ ከመርዙ ይድናል ብሎ ተናገረ። ከዛ በኋላ ሙሴ የናስ እባብ ሰራ፣ አስቀመጠ። እስራኤል ሁሉ ዳነ። የዛ ዝርዝር ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ምን ብሎ ተናገረ? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ደግሞ ስለ ኃጢአተኞች ይሰቀል ዘንድ ይገባዋል አለ። ክብር ለጌታ ይሁን። ስለዚህ ዘኍልቍ ላይ ኢየሱስ አለ ማለት ነው። እስራኤላውያን ውሃ ሲጠማቸው የሚከተላቸው አለት ነበረ። መጽሐፍ ቅዱስ ምን ይላል? አለቱም ኢየሱስ ክርስቶስ ነው ይላል። ኧረ ጌታ የተባረከ ይሁን። በምድረ በዳ በራባቸው ጊዜ እግዚአብሔር መና ሰጣቸው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ላይ ያንን መና የበሉ በሙሉ ሞቱ። ሰው ከሱ በልቶ ለዘላለም እንዲኖር እንጂ እንዳይሞት ከሰማይ የወረድኩ እንጀራ እኔ ነኝ አለ። ስለዚህ ዘኍልቍ መጽሐፍ ውስጥ ኢየሱስ ሞልቷል። ክብር ለጌታ ይሁን። ኧረ አሜን። እግዚአብሔር የተባረከ ይሁን። መጽሐፍ ስለ እኔ ይናገራሉ። እናንተ ግን እኔን ለማወቅ ስላልፈለጋችሁ መጽሐፍ የሚለውን እንኳን አታስተውሉም አላቸው። ስለዚህ ዘኍልቍን ስንከፍት ምንድነው የምንፈልገው ካላችሁ ኢየሱስን። ኧረ ጌታ የተባረከ ይሁን። እሱ በቂ ነው። እግዚአብሔር ይመስገን። እሺ ባለን ጊዜ እንግዳውስ ባለን ጊዜ የዘኍልቍን መጽሐፍ እንደው ታሪካዊ ዳራ እንዳልል በጣም ብዙ ዝርዝር ባይኖረውም ከመጽሐፉ ስያሜ እንነሳ። በዕብራይስጥ በምድባር ነው የሚባለው። ትርጉሙ ምን ማለት ነው? ዘኍልቍ ማለት በምድረ በዳ ማለት ነው። ቅድም እንደተናገርኩት 38 ዓመት በሙሉ እስራኤል በምድረ በዳ የተጓዙበት ስለሆነ በምድረ በዳ ማለት ነው። በግሪክ አርትሞ ይላሉ። አርትሜቲክ የሚለው ቁጥር የመጣው ከዛ ስለሆነ አርትሞ ይላሉ። በእንግሊዝኛ ነምበርስ ነው። ለምን? ቁጥር ስለሆነ ነው። በአማርኛስ ዘኍልቍ ማለት ቁጥር ማለት ነው። ስለዚህ በአጠቃላይ ስለ ቁጥር ነው የምናገረው። ስለዚህም ከትንሽ ጊዜ በኋላ ስለ ቁጥር ነው የምናገረው። የቁጥር አስፈላጊነት ምንድን ነው? የመጽሐፉ ዋና መሪ ሐሳብ የእግዚአብሔር ምሪትና የሕዝቡ ምሬት ነው። እግዚአብሔር ይመራል፣ ሕዝቡ ግን ደስ ያለው አንተ ከመራህን እኛ እንከተላለን የሚል ሳይሆን ሕዝቡ ደግሞ በጣም በእግዚአብሔር ላይ የተማረረበትን ሁኔታ እንመለከታለን። በግብፅ ምድረ በዳ ያደረኩትን ተአምራትን ክብሬን ያዩ እነዛ ሰዎች 10 ተአምራት አይተው 10 ጊዜ ተፈታተኑ። እግዚአብሔር በእውነት ይርዳን። በቃ እንደው ጆይፉል የሆንን ምስጋና የበዛልን በቃ በትንሽ በትልቁ ውሃ ቀጠነ የማንል ፋሚሊዎች፣ የቤተ ክርስቲያን ቅዱሳን፣ ደቀ መዛሙርት፣ አገልጋዮች ብንበዛ ወገኖቼ ሆይ በጣም ብዙ ሰዎች ወደ ጌታ ይመጣሉ። ትልቁ ኢቫንጀሊዝም ህይወታችን ነው። አንድ ሰው እንደዚህ አለ። በእውነት ወደ ቤተ ክርስቲያን የሚሄድና ወደ እስር ቤት የሚሄዱ ሰዎች ካሜራ ቢያነሳቸው ልዩነት አለው ወይ ብሎ ጠየቀ። ጠዋት ስትነሱ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እያልን እየዘመርን ነው የመጣ ነው ወይስ? እግዚአብሔር የተባረከ ይሁን። አሜን። ወደ እግዚአብሔር ቤት እንሂድ። ለምን? ከአምላካችን እሱን የምናመልክበት መስዋዕት ይዘን ነው የምንመጣው። እግዚአብሔር ያደረገልን ነገር ብዙ ስለሆነ እግዚአብሔር የተባረከ ይሁን። አንዱ እንደ እግዚአብሔር ሕዝብ አብረን እግዚአብሔር እንድናመሰግነው ይፈልጋል። እሺ የመጽሐፉን አከፋፈል እንደው እንዴት አድርገን በቃ ሊገባም በሚችል ሁኔታ ይሄን መጽሐፍ እንዴት እንክፈል ካልን 36 ምዕራፍ ስላለው 2 ዘዴዎች አሉ። እኔ የመጀመሪያውን ለመከተል አስቤያለሁ። አንደኛ በሲና ነበሩ እነዚህ ሰዎች። በነገራችን ላይ እስከ ምዕራፍ 9 ድረስ ሲና ውስጥ ናቸው። ስቲል ጉዞ አልጀመሩም፣ ግን የጉዞ ዝግጅት ያደርጋሉ። እዛ ላይ ካያ በሲና ዝግጅትና ምሪት ፕሪፓሬሽን በእንግሊዝኛ የሚሉት ዝግጅት ላይ ናቸው። ለምን? የመጡት ሲና ሊከትሙ አይደለም፣
የመጡት ሲና ሊኖሩ አይደለም። ለተወሰነ ጊዜ ሲና መጥተዋል። የእግዚአብሔርን ሕግ ተቀብለዋል። የመጡት ግን ከዛ ተነስተው እንደ እግዚአብሔር ሕዝብ እግዚአብሔር ወደ ሰጣቸው ወደ ተስፋይቷ ምድር ለመጓዝ ነው የመጡት። ስለዚህ በሲና የጉዞ ዝግጅት እንመለከታለን። ሁለተኛ በመንገድ ላይ የእስራኤል ምሬት። አይገርምም? የ1 ዓመት ምሬት ቢሆን 38 ዓመት በሙሉ ሰው እንዴት በምሬት ይኖራል? ዛሬ ህይወታችንን የደስታ የምስጋና እግዚአብሔር ያርግልን። በቃ አለቀ። ካሁን በኋላ እግዚአብሔር ይመስገን አላማርርም። በትንሽ በትልቁ እግዚአብሔር ምን ያላደረገልን ነገር አለ? ካደረገልን ደግሞ ለምን እንዳልተደረገላችሁ ትሆናላችሁ ይላል እግዚአብሔር ቃል። ሶስተኛው ደግሞ በሞዓብ ምድረ በዳ የእግዚአብሔር በረከት ከ22 እስከ 30 እንደዚህ በሶስት ከፍለን ማየት እንችላለን። ዛሬ ትኩረት የምናደርገው አንደኛው ላይ ነው። ሌሎች ሰዎች ደግሞ ይሄንን መጽሐፍ ሲከፍሉ በሁለት ከፍሉታል። የመጀመሪያው ትውልድ ይውላችሁ ከዘኍልቍ 1 እስከ 25 የመጀመሪያው ትውልድ ከእስራኤል የወጣ ማለት ከግብጽ የወጡት እድሜያቸው ከ20 ዓመት በላይ የሆኑ ያ ታሪክ እስከ ምዕራፍ 25 ላይ ያበቃና ሁለተኛው ትውልድ ደግሞ ዘኍልቍ ምዕራፍ 26 እስከ 36 አዲሱ ትውልድ ኒው ጄነሬሽን ምን ሆነ? ያ የመጀመሪያው እንደምታውቁት እነሱ በምድረ በዳ ቀርተዋል። ወገኖቼ እግዚአብሔር ያወጣን ሊያስገባን ነው። ከግብጽ ወጣ ነው ወደ ከነዓን ልንገባ ነው። በመካከል ግን ጆርኒ አለ። እንደውም ዘኍልቍን ስታስቡ ጆርኒን አስቡ። አንዳንድ ታሪኮች በጣም አስተማሪ ናቸው። የሐዋርያት ሥራ ምዕራፍ 27 ላይ ረጅም ምዕራፍ አለ። ሐዋርያው ጳውሎስ ከ276 እስረኞች ጋር ሆነው ከቂሳሪያ መርከብ ውስጥ ገብተው የሚገርማችሁ ወደ ሮም ነው የሚሄዱት። ጆርኒ ነው። ያ ጉዞ ግን ቀላል ጉዞ አይደለም። ማዕበል ነበር፣ አውሎ ንፋስ ነበር፣ እፉኝት ነበር። ለምን እግዚአብሔር ያን ሰፊ ምዕራፍ የጉዞ ምዕራፍ ለምን አሳየን? ለምን ካላችሁ ጉዞ ላይ ስላለን ነው። ጉዞ ላይ ስላለን ነው። ይሄ ጉዞ ከፍታ አለው፣ ይሄ ጉዞ ዝቅታ አለው። ይሄ ጉዞ አንዳንድ ጊዜ የሳቅ ጉዞ ነው፣ አንዳንድ ጊዜ ደግሞ የሚያስለቅስ ነገር ሊገጥመን ይችላል። ዘኍልቍንም መጽሐፍ ስናየው በዛ መንገድ ብናይ ጥሩ ነው። እኔ አላውቅም የእያንዳንዳችን ጉዞ ምን እንደሚመስል፣ ግን እርግጠኛ ሆኜ እነግራችኋለሁ። ዛሬ ደግሜ ልናገር፣ እርግጠኛ ሆኜ እነግራችኋለሁ ጌታ ያውቀናል። ክብር ለጌታ ይሁን። ለምን መሰላችሁ ጌታ ያውቀናል ያልኩት? የቁጥር መጽሐፍ ስለሆነ ነው። በቃ ዘኍልቍ ማለት ቁጥር ነው። ቁጥር ከሆነ ልሳሳት እችላለሁ፣ እግዚአብሔር ግን አይሳሳትም። እረ ጌታ የተባረከ ይሁን። የሆነ ነገር እየመጣ ነው። ጌታ የተባረከ ይሁን። ከጸጉራችሁ አንዳች እንኳን ሁሉ ተቆጥሯል አይልም እግዚአብሔር ቃል? ያለ አባቴ ፈቃድ አንድ ነገር። ያ ማለት እግዚአብሔር ይውላችሁ እኔን ያውቀኛል፣ ማልፍበትን ያውቃል፣ ማስበውን ያውቃል፣ መቀመጤን ያውቃል፣ መነሳትን ያውቃል፣ ልቤ ላይ የከበደ ነገር እንዳለ ያውቃል። መጽሐፉ ራሱ የቁጥር መጽሐፍ መሆኑ ይሄም በደንብ ያረጋግጥልናል። በእግዚአብሔር ዘንድ የተረሳ ማንም ሰው የለም። አልተረሳውም የሚል አንድ መዝሙር አለ አይደል? አልተረሳውም። እረ ጌታ ይመስገን። ቁጥር ደግሞ ጠቃሚ እንደሆነ የምታውቁ መሰላችሁ? ሌላው ተቆጥሮ እኛ ከሌለንበት ፋሚሊው ተቆጥሮ አንድ ሰው ቢቀር። ለዛ ነው ለዳዊት ከባድ። ወደ እሴይ ቤት ሳሙኤል ሲመጣ ዳዊት አልነበረም፣ ሌሎቹ ግን መጥተዋል። ሌላ ልጅ የለህም ወይ? ሌላ ልጅ የለህም? አይ እሱ ለዚህ አይበቃም፣ ለዚህ ነው ያላመጣ ነው አሉ። ከባድ ነው እሱ ለዳዊት። አባቴም እናቴም ተውኝ፣ ጌታ ግን እግዚአብሔር የተባረከ ይሁን። ጌታ ግን ተቀበለኝ። ኢየሱስ ጌታ ነው። ቁጥር በጣም አስፈልግ። ስለዚህ ተመልከቱ፣ ሁለት ጄነሬሽን በዚህ ከፍሎም የሚያዩ ሰዎች አሉ። እንዳልኳችሁ እኔ የመጀመሪያውን ነው የምከተለው። ስለዚህ ወደ መጀመሪያው ነጥብ ልሂድና ዝግጅትና ምሪት ወይም ፕሪፓሬሽን ዘኍልቍ ምዕራፍ 1 ቁጥር 9 ላይ ምን ይቆጥራል እግዚአብሔር ካላችሁ አይመስለንም። እኔም መጽሐፉን እንደው ቁጥር በቁጥር እያንዳንዱን ነገር ዛሬ አላካፍላችሁም። እንደምታውቁት አንደኛ እንደ ቤተ ክርስቲያን አንብበናል፣ እያነበብን ነው። ሁለተኛ ቀድማችሁኛል። ይሄ እንደ ክለሳ ነው። እግዚአብሔር ግን ምን ይቆጥራል ካላችሁ እንዳልተሳሳትኩ ቤት ሄዳችሁ ይሄንን ፎቶ አንስታችሁ እዩ። እግዚአብሔር
ህዝቡን ይቆጥራል። እግዚአብሔር ጉባኤውን ብቻ ሳይሆን አገልጋዮቹን ይቆጥራቸዋል። እግዚአብሔር አገልጋዮቹን ብቻ ሳይሆን ስጦታችንን በሙሉ ይቆጥራል። የት ጋር ነው የቆጠረው? ሂዱና ዘውልቅ ምዕራፍ 7-8 ላይ ካያችሁ እንትና ይሄን ሰጡ እንትና ይሄን ሰጡ ይላል። ቤተ ክርስቲያን ውስጥ እኛ ላንቆጥር እንችላለን። ወገኖቼ ሆይ እግዚአብሔር ይቆጥራል። የት ጋር አሜን እኛ ቸርች እንደሚባል ነው ያልገባኝ። በዚህ ሁሉ ዘመን እግዚአብሔር ይቆጥራል። አሜን። አሁን ነህምያ ፕሮጀክት አልፏል። ዳታው ግን እግዚአብሔር ጋር አለ። አንዲት ባልቴት በቃ ምንም ነገር የሌላት ከትዳሯ በቃ ለእግዚአብሔር ነው ብላ ያመጣችውን በሙሉ ቤተ መቅደስ በር ላይ ቁጭ ብሎ ኢየሱስ ክርስቶስ አየ። በጣም ብዙ ያመጡም ቢኖሩ ልቡ ከሷ ጋር ነበረ። ይህቺ ሴት ግን ትዳሯን ሰጠች። አይቻለሁ አለ። አይቻለሁ። ወገኖቼ ገንዘብ ማለት ታውቃላችሁ ወደ ቤተ ክርስቲያን አርፍዶ የሚመጣ ከቤተ ክርስቲያን ግን ቶሎ የሚወጣ ነው ይባላል። አልሰማችሁ? ገንዘብ እና መጀመሪያ ሰዎች አባል ሲሆኑ እቺ ቤተ ክርስቲያን ነው ብሎ ሲመጡ መጀመሪያ ገንዘባቸውን አይደለም የሚሰጡት። ፓስተሩ እንዴት ነው? ሌሎች አገልጋዮቹ ሰው ይጠይቃሉ ወይ? ተደውሎልኛል ወይ? እና እንደው አንዳንድ ግንኙነት እንዴት ነው ምናምን ካሉ በኋላ አይ እነዚህ ጥሩ ሰዎች ናቸው እስቲ ልልቀቅ ይላሉ። ካዘኑስ እዛው ቁጭ ብሎ ገንዘቡ ይቆማል፣ ፈንዱ ይቆማል። በደንብ እየሰማችሁኝ ከሆነ ሊል የፈለኩት እግዚአብሔር ይቆጥራል። አሜን። አይቆጥርም? ስጡ ይሰጣችኋል። የተጨቆነ የተነቀነቀ መልካም መስፈሪያ የሆነ ነው። በቃ ዶላር በዶላር ለመለወጥ 10 ሰተን 100 ለመቀበል አይደለም። እኛ የምንሰጠው ስለወደደን የፍቅር መግለጫችን ነው። እንወደዋለን። ክብር ለጌታ ይሁን። እንዴት እግዚአብሔር እንደሚያመጣ ያን ዘር እንደሚያባዛ አናውቅም። ወገኖቼ ሆይ ትዳራችንን በሰላም ይባርካል፣ ልጆቻችንን ይባርካቸዋል አናውቅም። ግን እግዚአብሔር የሚሰጡትን ይቆጥራል። መጽሐፉ ነው የሚለው። መጨረሻ ላይ ግን እግዚአብሔር ይመራል። እሱን እንኳን ትንሽ በኋላ ነካ ስለማድረገው ልለፈው። እግዚአብሔር ይቆጥራል፣ ህዝቡን አገልጋዮቹን ይቆጥራል፣ ስጦታን ይቆጥራል። እግዚአብሔር ደግሞ ይመራል በዝግጅት ዙሪያ። አሁን ወደ ቁጥር እንምጣ። ማለት በቃ ካልኩሌተር አምጡ ማለት ሳይሆን እሱ ራሱ ቀጥሮልናል። ቁጥሩን እንይ። እግዚአብሔር ህዝቡን ይቆጥራል። ዘውልቅ ምዕራፍ 1 ቁጥር 1 ላይ ምን ይላል? እስራኤላውያን ከግብፅ በወጡ በሁለተኛው ዓመት፣ አሁን ተመልከቱ፣ ከ42 ቀንሱ፣ በሁለተኛው ወር በመጀመሪያው ቀን በሲና ምድረ በዳ ሳሉ እግዚአብሔር ሙሴን በመገናኛ ድንኳን ውስጥ ተናገረው። የወንዶቹን ስም አንድ በአንድ በመዘርዘር መላውን የእስራኤል ማህበረሰብ በየጎሳቸው በየቤተሰባቸው ቁጠራቸው አለ። ለዚህ ነው ነምበርስ የተባለው፣ ቁጥር የተባለው ለዚህ ነው። ማንም ሰው እንዳይቀር ቁጠራቸው አለ። የዛን ጊዜ ሴቶችና ልጆች ስለማይቆጠሩ እነዚህ ወንዶች 1/3 ነው ተብሎ ስለሚታመኑ በኋላ አጠቃላዩን እናያለን፣ ቁጥሩንም እናያለን። ይሄ ዘውልቅ ምዕራፍ 1 ቁጥር 1 ነው። ይሄ ሰንሰስ ወይም ደግሞ የህዝብ ቆጠራ የሚገርማችሁ ምዕራፍ 26 ላይ የመጀመሪያው ትውልድ ካለፈ በኋላ ሁለተኛው ትውልድ ላይ ደግሞ መጣ። ምዕራፍ 26:1 ላይ እንዲሆነ መቅሰፍቱ ከሆነ በኋላ አያችሁ፣ የመጀመሪያው ትውልድ ከጠፋ በኋላ እግዚአብሔር ሙሴንና የካህኑን የአሮንን አልዓዛርን ከ20 ዓመት ጀምሮ ከዛ በላይ ያለውን በእስራኤል ወደ ሰልፍ የሚወጣውን ሁሉ የእስራኤል ልጆች ማህበር ሁሉ በየአባቶቻቸው ቤት ቁጠሩ ብሎ ተናገራቸው። ሙሴና ካህኑ አልዓዛር በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እግዚአብሔር ሙሴን ከግብፅ ምድር የወጡትን የእስራኤል ልጆች እንዳዘዛቸው ከ20 ዓመት ጀምሮ ከዛ በላይ ያለውን ህዝብ ቁጠሩ ብሎ ተናገራቸው። በቃ ቁጠሩልኝ አለ እግዚአብሔር። አሁን ነቃ በሉ እስቲ አንድ ነገር። ቸርች ውስጥ ቁጥር ሲባል እንደው ደስ ይለናል ወይስ ይከፋናል? ብዙ ጊዜ ኮምፎርታብል አንሆንም። መቆጠር አለብኝ ወይ እንላለን። አባላት ፎርም መሙላት አለባቸው። እያንዳንዱ ሰው እያንዳንዱ ቤተሰብ መታወቅ አለበት ብንል በጣም ለምን ካላችሁ ከቁጥር ጋራ የሚሄድ አንዳንድ ነው ኔጌቲቭ የሆኑ እንደው አሉታዊ ተጽዕኖ የሚፈጥሩ ብዙ ነገሮች አሉ። ለምሳሌ ዳዊት እስራኤልን ቁጠሩልኝ አለ። ሰይጣን ስለገባበት
እስራኤልን ቁጠሩልኝ አለ። ከዛ በኋላ ማለት በሰይጣን ምክር አስቆጠረ ይላል። ቁጥሩ ከመጣ በኋላ ግን የሚገርማችሁ በጣም ልቡ ደነገጠ፣ እግዚአብሔርም አዘነበት። ከዛ በኋላ የሆነውን ሁላችንም እናውቃለን። በነገራችን ላይ ዳዊት መቁጠሩ ብቻ ሳይሆን የቆጠረበት ሞቲቭ ምንድነው? እንደው በቃ እግዚአብሔር ሕዝቡን እንደምንከባከብ ለመንከባከብ ሳይሆን እንደኔ ያለ መንግስቱን ያስከበረ ሚሊተሪ አቅሙን የገነባ እንደነ ማንም እንደሌለ እኔ ራሴ አስተውያለሁ። ይሄ ደግሞ በዳታ ቁጭ እንድልኝ ስላለ አያችሁ፣ የምንቆጥርበት ሞቲቭ ትክክለኛ ካልሆነ እግዚአብሔር ያዝናል። ይሄም ብቻ ሳይሆን ዳዊት እግዚአብሔር እዚህ ዘኍልቍ ላይ ሌዋውያንን እንዳትቆጥሩ ነው ያለው። እኔ ራሴ ቆጥራቸዋለሁ፣ እናንተ ጉባኤውን ቁጠሩ፣ እስራኤልን ቁጠሩ፣ ሌዋውያንን ግን እዛ ቁጥር ውስጥ አታስገቡ። እነሱ የቤትን የውስጥን የቤተ መቅደስ ስራ ይሰራሉና እነሱ እንዳይቆጠሩ አለ። በዳዊት ቁጥር ላይ ግን የሚገርማችሁ የሌዋውያን ታሪክ ሁሉ አለ። ተቆጥሮ መጡ ሌዋውያን ሁሉ። ይሄ ነው እግዚአብሔርን ያሳዘነው። ስለዚህ ቁጥር እንደው ለእግዚአብሔር ክብር በማይሆን መልኩ የራስን እንደው አለ አይደል፣ ቸርቻችን ስፋቱ ይሄ ነው፣ ቁጥሩ ይሄ ነው፣ ለጉራ ከሌላው ጋራ ለማወዳደር በልጠን ለመገኘት የምናደርገው ነገር እግዚአብሔርን በጣም ያሳዝናል። ግን ደግሞ በመካከላችን አንድ እንኳን የተረሳ እስከማይኖር ድረስ ሁሉ ሰው በቤትነት ይሄ ቤት የእግዚአብሔር ቤት ነው፣ we belong here፣ እዚህ ነው የማመልከው፣ ስጦታ ካለኝ እዚህ ነው የማመጣው፣ አገልግሎት ካለኝ እዚህ ነው የማገለግለው፣ ችግር ካለኝ እዚህ የምነግራቸው ሰዎች አሉኝ እስከምሉ ድረስ ለመታየት፣ ለመጠባበቅ፣ ለመደጋገፍ ከሆነ ግን ቁጥር በጣም አስፈላጊ ነገር ነው። እግዚአብሔር ሕዝቡን ከቆጠረ እኛም የሕዝቡን ቁጥር ማወቅ በጣም ያስፈልጋል። እሺ፣ የሚገርማችሁ ነገር ቁጥር አይዋሽም ይባላል። በአካውንቲንግ ቁጥር አይዋሽም። ሰው አለኝም ይበል የለኝም ይበል ወይም ይሆናል ያዋጣል ያዋጣም ይበል ቁጥር ይናገራል። መንፈሳዊ ነገራችንም ይናገራል። ለምሳሌ በዚህ ዓመት በቃ እንኳን ማደግ የአባላት ቁጥር ከቀነሰ አንድ ነገር ተናግሯል ማለት ነው ቁጥሩ። ይሄን ያህል እነዚህ ሰዎች እዚህ ተሰብስበው እግዚአብሔርን ያመልካሉ፣ እግዚአብሔር በመካከላችን አለ ይላሉ። እድገት ወዴት አለ? ቁጥር ይናገራል ማለት ነው። ስለዚህ ያለንበትን ነገር ለማወቅ ለብዙ ነገር ቁጥር በጣም አስፈላጊ ነው። አንድ ደቂቃ ወስጄ ማስታወቂያ ልናገር፣ ይቅርታ ታደርጉልኛላችሁ? ይኸውላችሁ እኛ ቤተ ክርስቲያን ውስጥ ስሞል ግሩፕ ውስጥ ስሞል ግሩፕ ማለት አናሳ ህብረት ማለት ነው። አለቀ። አናሳ ህብረት። የኳየር ግሩፕ አናሳ ህብረት ነው። ዲያቆናት አናሳ ህብረት ነው። ሽማግሌዎች አናሳ ህብረት ነው። የትኛውም ካፕል ግሩፕ የቤተሰብ አናሳ ህብረት ነው። የእህቶች ዞን አናሳ ህብረት ነው። ምንም አይነት ትንሽ ህብረት ውስጥ የለውም የሚል ሰው የለውም። እኔ በፍጹም እዛ ስመጣም በዛ በኩል እንትን ኋላ ቁጭ ብዬ ነው እና እንደው በቲቪት የምናገሩ ሰዎች አሉ። እኔ ከማንም ጋር አልገናኝም፣ መጨረሻ ጥገን ይዤ ነው የምቀመጠው፣ አሜን እስከመባሉ በፊት ወጣለሁ ብለው በጣም ጉራ የሚነፉ ሰዎች አሉ። ወገኖቼ እሱ ጥሩ አይደለም፣ እሱ ጥሩ አይደለም። ቢያንስ የአንድ አናሳ ህብረት አባል መሆናል። ለምን እንደ ሲያመን ሰዎች ያውቃሉ። እኛ ጋር የሆነ ነገር ሲኖር ሰዎች ያውቃሉ። የኛን ነገር ለሌላው ሼር ማድረግ አለብን። ማካፈል የሌለበት ቦታ ደስታ ሊኖር አይችልም። እግዚአብሔር የጠራን ለህብረት ነው። አሁን አንድ ላይ በትልቅ ድምፅ አሜን በሉ። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። እሺ እዚህ ጋር ታላችሁ ዘኍልቍ 1:1 ላይ አይታችኋል። ዘኍልቍ 6:1 ላይ አይታችኋል። የሚገርማችሁ ሰንሰስ የሚቆጥሩ እኔ ድሮ ሰንሰስ ቆጥር ያለው ኢትዮጵያ ውስጥ የህዝብ ቆጠራ ውስጥ የተሳተፋችሁ ውስጥ እጃችሁን አሳዩ። የህዝብ ቆጠራ እነዚህ እድሜያቸው ከ60 በላይ የሆናችሁ ውስጥ እጃችሁን ሰንሰሱ የምናገረው ነገር አለ። እኔ በቆጠርኩበት ዘመን 40 ሚሊዮን ነበር የኢትዮጵያ ህዝብ። በቃ ድምሩ ከያለበት በቃኛ ቀበሌ የተመደበልን ቦታ አለ፣ ራሽን አለ። እዛ ኖረን እያንዳንዱን በወንድ በሴት ባባወራ ልጆች ሴት ወንድ ዳታ ከየቦታው የመጣው ዳታ 40 ሚሊዮን ነው። ዛሬ እንደምታውቁት ሀገራችን እስከ 130 ሚሊዮን
የቅርብ ጊዜ ሰንሰስ ባይኖርም እንደዛ ይባላል። ስለዚህ እድገት አለ ማለት አረሰውም። ደግሞ 6ኛ ክፍል ሚኒስትሪ ሲወስድ 25 ሚሊዮን ነበር ሰንሰሱ። ጥያቄ ስለነበረ ለዛ ነው ያረሰውት። ስላጣው ለዛ ነው ያረሰውት። ያን ጥያቄ አልመለስኩም። እሺ እዚህ ጋር ያለው ቁጥር ተደምሮ ሲመጣ ምን እንደው ታውቃላችሁ? ከ40 ዓመት በኋላ በመጀመሪያው ጊዜ ነው የተወሰደው። ሁለተኛው ግን ወደ መጨረሻ ነው የተወሰደው። የ40 ዓመት ጋፕ አለ በሁለቱ መካከል። ሲቆጠር ግን የህዝቡ ቁጥር በ1000 አንሷል። ደግሜ ልናገር፣ በ1000 አንሷል። ወገኖቼ በግብፅ ምድር በትልቅ ጭቆና በባርነት እየተረገጡ ባስጨነቋቸው መጠን እየበዙ ይሄዱ ነበር ይላል። እግዚአብሔር ከናንተ ጋር ይሁን እንጂ ችግር አያቆመንም። አያችሁ፣ በብዙ ችግር እያሉ ይበዙ ነበር ይላል። እግዚአብሔር ነፃ ያወጣው ህዝብ፣ ከባርነት ነፃ ያወጣው እግዚአብሔር አብሯቸው ያለ፣ በማከላቸው አድራለሁ የመገናኛ ድንኳን ስሩልኝ ብሎ አብሮን ሆኖ ከ40 ዓመት በኋላ ግን ቁጥራችን ሲቀንስ ትልቅ ችግር አለ። ወራፐን እዚህ ጋር ኃጢአት ሲያደርጉ ሲሞቱ፣ እዚህ ጋር ሲያጉረመርሙ በእባብ ሲጠፉ፣ እዚህ ጋር የሆነ ነገር ሲሆን አናምንም ሲሉ እንዳውም አትገቡም፣ እኔ በቃ ቆርጫለሁ አትገቡም ብሎ እግዚአብሔር በምድረ በዳ ብዙዎች አለቁ። ችግራችን ሳይሆን ይኸውላችሁ በረከት የሚያመጣው የእግዚአብሔር ፕሬዘንስ ነው። እግዚአብሔር የተባረከ ይሁን። ስለዚህ ቁጥሩ ተናግሯል አልተናገረም? ትልቅ ችግር እንዳለ ቁጥሩ ተናግሯል። እሺ እንቀጥል። ወደ እግዚአብሔር ህዝቡን ይቆጥራል የሚለው ላይ ነው ያለው። ከዛ ወደ ሰንሰሱን በመላው እስራኤል 1:3 ላይ ያሉትን እድሜያቸው ከ20 ከዛ በላይ የሆኑ ለውጊያ ብቁ የሆኑትን ወንዶች ሁሉ ይላል። ለምንድን ነው የተፈለገው ቁጥር? እስካሁን ተዋግቶ አያውቁም። እስካሁን ውጊያ አያውቁም። አሁን ለውጊያ እየተዘጋጁ ነው። ከ20 እና ከ20 ዓመት በላይ ማለት ሊዋጉ የሚችሉ ጦርነት ውስጥ ሊገቡ የሚችሉ ያለንንና የሌለንን ለማወቅ ይረዳል ማለት ነው። ቁጥር 19 እግዚአብሔር ሙሴን ባዘዘው መሰረት እድሜያቸው 20 ዓመት ከዛ በላይ የሆነ ወንዶች ስማቸው አንድ በአንድ ተመዘገበ። እስቲ አንድ በአንድ በሉ አንድ ላይ። እግዚአብሔር እንዲህ አይነት አምላክ ነው። የጅምላ ሳይሆን ይኸውላችሁ በግል የሚያውቀን አምላክ ነው። ክብር ለጌታ ይሁን። ከዛ በኋላ እንዲህም ተደርጎ ተቆጠረ ይላል። ተቆጥሮ ሲመጣ ቁጥራቸው 46 ላይ ጠቅላላ ቁጥራቸው 603,550 ነበር። ዳታው ሰንሰሱ ሲመጣ ቁጥሩ በደንብ ሲታወቅ 603,000። ለምንድን ነው 200 ሲባል ብዙ ጊዜ የምንሰማው? ልጆች ከተጨመሩ ሴቶች ከተጨመሩ 2 ሚሊዮን ይሆናል በሚል ነው። ዋናው ግን አሁን ተፈላጊው ነገር የእግዚአብሔር ህዝብ ተቆጥሯል። ቁጥሩ ታውቋል። ባለቤት ያለው ህዝብ ነው። ክብር ለጌታ ይሁን። ለምንድን ነው አስፈላጊ የሆነ? ለስራ ነው፣ ለአገልግሎት ነው፣ ለጦርነት ነው። እና በደንብ አድርጋችሁ ስሙኝ ባካችሁ። እግዚአብሔር በጸጋው ነው ያዳነን። አሜን። ከግብፅ ባርነት ምንም ስለሰሩ ሳይሆን አዳናቸው። የዳነ ህዝብ ግን ወደ ጦርነት መግባት አለበት። ለጦርነት ተፈላጊ ነን እኛ። ጌታ የተባረከ ይሁን። ለስራ ተፈላጊ ነን። መዋጋት አለብን። እንደው በቃ ኮምፈርት ዞናችን እንድመቸን ሳይሆን ወደ ቤተክርስቲያን ለመስራት ነው፣ ለማገልገል ነው የምንመጣው። እግዚአብሔር የተባረከ ይሁን። ስለዚህ ቁጥሩ የታወቀው ከዚህ የተነሳ ነው። እሺ ይሄ የመጀመሪያው ነው። እግዚአብሔር ህዝቡን ቆጠረ የሚለው ነው። ከዛ በኋላ ተመልከቱ የእግዚአብሔር ህዝብ አሰፋፈር ደግሞ እናያለን። እንደዚህ ይላል። በምስራቅ በኩል የሚሰፍሩ ሰዎች አሉ። ዝም ብሎ 2 ሚሊዮን ሳይሆን ነው 2 ሚሊዮን ስርዓት ያለው ህዝብ። በዚህ በኩል እነገለ ናቸው መስፈር ያለባቸው፣ በዚህ በኩል እነገለ፣ በዛ እንደዛ። ሃይ መውጫ በምስራቅ ማለት ነው። መውጫ የይሁዳ ምድብ ይሳኮርና ዛብሎን ይዞ በየሰራዊቱ በአርማቸው ስር ይስፈሩ። በደቡብስ ሮቤል ስምዖንና ጋድን ይዞ፣ በምዕራብስ ኤፍሬም ምናሴና ቢንያምን ይዞ፣ በሰሜንስ ዳን ኤሴርና ነፍታሌምን ይዞ ሁሉም አርማቸውን ይዘው ይውላችሁ እግዚአብሔር ተነሱ በሚልበት ጊዜ ማን መጀመሪያ መሄድ ማን ከየት እንደምነሳ ወገኖች ሆይ ይሄ እኮ አሁን ከግብፅ ወጥተዋል። ሲና ተራራ ነው ያሉት። አሁን ጉዞ ሊጓዙ ነው። 2 ሚሊዮን ሰው እንዴት ነው የሚጓዘው? ስርዓት ከሌለ
እግዚአብሔር የሥርዓት አምላክ ነው። ኧረ አሜን። አንዳንድ ጊዜ ወገኖቼ ሆይ በጣም መጠንቀቅ ያስፈልገናል። በጣም በእንግሊዝኛ ስለሰማው በእንግሊዝኛ ልናገረው። Church is the only place ይላሉ where people act weird and get away with it ይላሉ። ቸርች ሰው የፈለገውን አድርጎ በሰላም ቤቱ ይሄዳል። ትኬት የሚሰጥ ፖሊስ የለም። እንደውም አገልጋዮቹም ሊፈሩ ይችላሉ። ጌታ ይባርከኝ፣ አልፈራችሁም። ግን አገልጋዮቹም በዛው ብቀርስ እንትን በቸርች ብለውጥስ አያችሁ። እስቲ ማክዶናልድ እንቀጠርና እንደፈለግን እናርግ፣ በሁለተኛው ቀን ይደርሰናል። አትምጡ ሌላ ስራ ፈልጉ እንባላለን። የሆነ መስሪያ ቤት ግቡና እስቲ ልስራ፣ እስቲ የፈለኩትን አደርጋለሁ በሉ። ስርዓት አልበኝነት የለም እነዛ ቦታዎች። በስርዓት ነው የምንሰራው። ስርዓቱ ካለ ደግሞ በረከት አለ፣ ስርዓቱ ከሌለ ደግሞ በስርዓቱ እንጠየቃለን። ቸርች ውስጥ ግን ቸርች ውስጥ ይላሉ ሰዎች፣ ቸርች ውስጥ በቃ ቸርች ነው ምን ይደረግ። ግን ምንድነው ችግሩ ካላችሁ የእግዚአብሔርን በረከት ምስ እናደርጋለን። እግዚአብሔር የሥርዓት አምላክ ነው እና እነዚህን ሰዎች እግዚአብሔር የሚገርማችሁ ጥንቃቄ ያስተምራቸው ነበር፣ ንጽህናን ያስተምራቸው ነበር። ሌላ ቀርቶ የሚገርማችሁ ነገር ሲጸዳዱ ምድረ በዳ ነው። እንደ አሁን አይነት በቃ እንደው ዘመናዊ ሽንት ቤት አልነበረም። እና እግዚአብሔር ንጽህና የሚፈልግ አምላክ ስለሆነ ስትጸዳዱ አንድ ሰው መጸዳዳት ከፈለገ ወደ ጫካ ይሄድ፣ ከሌላው ተለይቶ ጉድጓድ ይቆፍር፣ ከዛስ ይድፈነው ይላል። ለምን? እግዚአብሔር ንጹህ አምላክ ነው። እናንተ ባትሉ እኔ እላለሁ አሜን። እግዚአብሔር ይመስገን። አሜን። እግዚአብሔር ይውላችሁ ክሊነስ አፍተር ሆሊነስ ይላሉ። ከቅድስና ቀጥለን ንጽህና። አረ ጌታ የተባረከ ይሁን። አጨብጭቡ፣ እንዳውም አይበቃም። እግዚአብሔር ይመስገን። ስንመጣ ወደ ቤተ ክርስቲያናችን የወደቀ ፕላስቲክ የሆነ ምናምን ነገር ስናይ እየረገጥን መምጣት የለብንም። ይዘን ነው መምጣት አለብን። ቆሻሻ መጣውሱን ማድረግ አለብን። የእግዚአብሔር ሰፈር ቅዱስ ብቻ ሳይሆን ንጹህም ነው። የኛም ህይወት በቅድስናና በንጽህና መታወቅ አለበት። ስለዚህ ባካችሁ ጥንቃቄ በጣም ያስፈልጋል። ካልተጠነቀቅንስ ዋጋ ያስከፍላል። ይሄው አያየን። 38 ዓመት በኋላ አየን ዋጋ አስከፈላቸው። እዚህ ጋር ሲረፈረፉ አታርጉ ያለውን ሲያረጉ ሲጠፉ በአንድ ጊዜ 23,000 ሰዎች ሲሞቱ ያ ዋጋ ያስፈልጋል። እንደምናስበው አይደለም። ምንድነው ግን እኔ አሜሪካ ነው ያለሁት፣ ስራዬም ጥሩ ነው፣ እስከማውቀው ድረስ ከሰው ጋር በሰላም ነው የምኖረው፣ ይጨንቀኛል፣ የሆነ ችግር አለ የምንል ሰዎች በሙሉ ቼክ ማድረግ ያለብን ከእግዚአብሔር ጋር ያለውን ነገር ነው። ኧረ አሜን። ከእግዚአብሔር ጋር ያለንን ነገር እንድናይ እግዚአብሔር ሁላችንም ይርዳን። እሺ ህዝቡን ቆጠረ። ከዛ በኋላ አሰፋፈራቸውን አስተካከለ። አንድ ነገር አያችሁ። መጀመሪያ ላይ በምስራቅ በኩል በፀሐይ መውጫ የይሁዳ ምድብ ይሳኮር፣ ዛብሎን በየሰራዊቱ ምን ይዘዋል ይላል? አርማ ይዘዋል ይላል። አይታችኋል? አርማ ይዘዋል ይላል። ይሄንን አርማ እስቲ እንመልከት። እና ሲሄዱ ዝም ብሎ በዘፈቀደ ሳይሆን በቃ ተነሱ ሲባል መጀመሪያ የሚሄዱ ሰዎች አሉ፣ አርማቸውን ያነሳሉ። ይሄንን ባነር ደግሞ እግዚአብሔር ነው የሰጣቸው። ይሄ ባነር ከየት ነው የመጣው ካላችሁ ያዕቆብም ሙሴን እስራኤልን ልጆች በባረኩ ጊዜ እንደ በረከታቸው የተሰጣቸው ናቸው። ምዕራፍ 2 ቁጥር 34 ላይ ከላይ የተጻፈውን እዩ። በየአርማው ስር የሰፈሩት ስለዚህ እስራኤላውያን እግዚአብሔር ሙሴ ያዘዘውን ሁሉ አደረጉ። በየአርማው ስር የሰፈሩትና እያንዳንዳቸው በየጎሳቸው በየቤተሰባቸው ይጓዙ ነበር ይላል። ባነሩ ምን ያሳያል ካላችሁ ጥሪያቸውን ነው። ዳን ነስር ነው። ኤፍሬም በሬ ነው። ሩብን የሰው ፊት መልክ አለው። ይሁዳ አንበሳ ነው። እነዚህ ነገሮች በሙሉ ያዕቆብ ሲባርካቸው የባረከበት በረከት ነው። ስርዓት ብያለው። ስርዓት ጌታ የተባረከ ይሁን። እሺ እንደፈለጉ ነው የሚሄዱት አይደለም። በሰሜን በኩል የዳን ምድብ ነው።
አሰርና ንፍታሌም አብሮ ይሆናሉ። በምዕራብ በኩል ኤፍሬም ነው፣ ምናሴና ብንያም አብሮ ናቸው። በደቡብ በኩል ሮቤል ነው፣ ስምዖንና ጋድ አብሮ ናቸው። በምስራቅ በፀሐይ መውጫው በኩል ደግሞ ይሁዳ ምድብ ይሳኮር ሆነው አብረው ይጓዛሉ። ስለዚህ ባነሩ ጥሪያቸው ነው ብያቸዋለሁ። አሰላለፋቸው ደግሞ ስፍራቸውን ያሳያቸዋል። ዝም ብሎ ምስቅልቅል እንዳይሉ ማን በየት በኩል እንዴት እንደሚሄዱ እግዚአብሔር ይነግራቸው ነበረ። አሁን የምስራች እነግራቸዋለሁ። ትልቅ የምስራች ለነሱ የሆነ ለኛም የሚሆን በመሐከላቸው። ታዲያ እግዚአብሔር የት አለ ካላችሁ እግዚአብሔር ፖዚሽን እንደሆነው መሐከላቸው ነው። ሃሌሉያ! እግዚአብሔር ሁሉም በየአቅጣጫው ምን ያያሉ ካላችሁ በመሐከል ያለውን የመገናኛ ድንኳን ነው የሚያዩት። አቴንሽናቸው እሱ ነው። ሁሉ ወደሱ ዞሮ ነው የሚኖሩት። ወገኖቼ ሁላችንም ፊታችንን ወደ እግዚአብሔር ቤት እንድንመልስ ጌታ ይርዳን። እኔ ካስል ሮክ ነኝ ብላችሁ ፊታችሁን ወደዛ አታዙሩ። ካስል ሮክ ቤተ ቢሆን ፊቴ ወደዚህ ነው። ጌታ ይመስገን። የእግዚአብሔር ፕሬዘንስ ማለት ነው። እዚህ ቢልዲንግ ውስጥ ብቻ ነው ማለት ሳይሆን ብቻ እግዚአብሔር ወደሚሰራበት ወደ እግዚአብሔር ሐልወት እንድናይ እግዚአብሔር ሁላችንንም ይርዳን። ለምን እነዚህ አራቱ አስፈለገ ካላችሁ ይላችሁ ዝም ብሎ የሰፈሩ ሳይሆን መጽሐፍ ቅዱስ በደንብ ካየን አንዱ ጥቅስ ሌላውን ይፈታል። እነዚህ ነገሮች በሙሉ ኢየሱስን አመልካች ናቸው። ኢየሱስ ፍለጋ የለውም ዘኍልቍ ውስጥ ብያችኋለሁ። የሚቀጥለውን ጥቅስ ካያችሁ ራእይ 4:7 ላይ በዙፋኑ መካከል በዙሪያው ከፊትና ከኋላ ስለ ኢየሱስ ነው የምናገረው። በዓይን የተሞሉ 4 ሕያዋን ፍጡራን ነበሩ። የመጀመሪያው ያ ፍጡር አንበሳ ይሁዳ፣ ሁለተኛው በሬ ኤፍሬም፣ ሶስተኛው ዳን የሰው ፊት የሚመስል፣ አራተኛው ደግሞ የንስር መልክ ያለው ነው ይላል። እግዚአብሔር የተባረከ ይሁን። እነዚህ ራእይ ላይ የምናየው የት ያየነው ነው? ዘኍልቍ ላይ የምናየው ነው። ሕዝቅኤል ምዕራፍ 1 ላይ የምናየው ነው። እነዚህ ነገሮች ደግሞ በወንጌል ላይ ካያችሁ የሚገርማችሁ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ካያችሁ ይሄንን በደንብ ይገልጹልናል ማለት ነው። ኢየሱስ ክርስቶስ በማቴዎስ ንጉሥ ነው። በማርቆስ አገልጋይ በሬ ነው። ክብር ለጌታ ይሁን። በሉቃስ የሰው ልጅ ነው። በዮሐንስ ወንጌል ደግሞ የእግዚአብሔር ልጅ ነው። አረ ክብር ለጌታ ይሁን። ሃሌሉያ! ስለዚህ ንጉሥ መሆኑን፣ ፍጹም ሰው መሆኑን፣ ፍጹም አገልጋይ መሆኑን፣ አምላክ መሆኑን ያሳየናል ማለት ነው። አሁን ወደ ምድቡ ብዛት እንሄድ። ሰዓትም አለኝ። በቃ እንጨርሳለን በሰዓት። የየምድቡ የህዝብ ብዛት እንመልከት። በምስራቅ ይሁዳ ነው የሚመራው። በቃ ሊደሩ ይሁዳ ነው። የህዝቡ ቁጥር ይሁዳ፣ ይሳኮርና ዛብሎን 186,400 ናቸው። ቁጥር ስለሆነ 401 ሊሆን አይችልም። እግዚአብሔር ቁጥር አይሳሳትም። በደቡብ የሮቤል ምድብ 151,450 ስምዖንና ጋድን ጨምሮ፣ በምዕራብ የኤፍሬም ምድብ 108,100 ምናሴና ብንያምን ጨምሮ፣ በሰሜን የዳን ምድብ 157,600 አሴርና ንፍታሌምን ጨምሮ። ቁጥሩ እንደዚህ ነው የምትሰፍሩት አለ። ቆይ የነሱ አይበዛም የኛ አያንስም አይሉም ቢሉም እግዚአብሔር ይውላችሁ የሚያደርገውን ያውቃል። ይሄ ቁጥር ሲቀመጥ የሚሆነውን ወደሚቀጥለው እንመልከት። እኔ አይደለም የፈጠርኩት፣ የመጽሐፍ ቅዱስ አገልጋዮች ሊቆች ይህንን ቁጥር ሲያሰፍሩ ከላይ አይታችኋል። ከላይ ያለው የቢንያም ትንሹ ቁጥር ነው 108። ከታች ያለው ይሁዳን ስታዩ በጣም ረጅሙ ቁጥር ነው። በግራና በቀኝ ያለው ኦልሞስት በስታቲስቲክስ ምን ይላሉ? ሲግኒፊካንት ዲፍረንስ የለውም ይላሉ። ይኸው ምስክር ነው። እግዚአብሔር የተባረከ ይሁን። ፓስተር ለመሆን ብዙ ነገር ማወቅ አያስፈልግም፣ ከሁሉ ግን ትንሽ ማወቅ ያስፈልጋል ይላሉ። ወደ ስታቲስቲክስ ስለገባው ነው። እና ይኸውላችሁ አሁን ምን ስዕል ነው የምታዩት? እስቲ በአንድ ቃል ንገሩኝ። እስቲ አንድ ላይ መስቀል ነው የምታዩት። አቀማመጡን ሰዎች ሊያረጉ ይችላሉ። ነምበርስ ግን አይዋሽም። የይሁዳ ቁጥር አናሳ ቢሆንስ ይሄ መስቀል ሊመጣ አይችልም።
የቢንያም ደግሞ ከፍ ብልስ ይሄ መስቀል ሊመጣ አይችልም። በግራ በቀኝ ያሉት በጣም ሰፊ ቁጥር በማከላቸው ቢኖርስ ይሄ ሊመጣ አይችልም። ስለዚህ ይኸውላችሁ እባካችሁ ድራማ አልነበረም እየተሰራ ያለው፣ መጽሐፍት ሁሉ ስለኔ ይናገራሉ አለ ጌታ። ኧረ የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ወደሚቀጥለው ስላይ ስትሄዱ አንድ ነገር እነግራችኋለሁ። በለዓም በገንዘብ ተገዝቶ በሞዓብ ምድረ በዳ ህዝቡን አየ። ህዝቡ በቃ 2 ሚሊዮን ህዝብ ቁጭ ብሎ አየ። ሲያይ እርገምልኝ ነው ተባለው። ልረግም ነው የወጣው። እርግማኑ አልሆን ሲል ቦታ ቀይር ተባለ። ቦታ ቀየረ። ከዛ ለመርገም ፈለገ፣ መርገም አልቻለም። 3ኛ ቦታ ላይ ሄደ። አሁን የመጨረሻ ለመርገም ሲፈልግ አይኑን እግዚአብሔር ከፈተለት ይላል። ኧረ አይናችንን ጌታ ይክፈተልን። ይኸውላችሁ ምን ይላል? የእግዚአብሔር ቃል የሚሰማ ሁሉን የሚችል የአምላክ ራእይ የሚያይ የወደቀው አይኖቹ የተከፈቱለት እንዲህ ይላል። ታውሮ መናገርና ተከፍቶ መናገር እኮ አንድ አይደለም። ሳያዩ መናገርና አይቶ መናገር አንድ አይደለም። በለዓም ልረግም የወጣው አይኑ ታውሮ ነው። አሁን ግን አይኑን ጌታ ከፈተለት። ሲከፍት እኔ እንደተረዳሁት ሲከፍት አይኑ ሲከፈት ያየው የቅድሙ መስቀል ነው። አረ እነዚህ ቁጥር ብቻ አይደሉም፣ የሆነ ሞገስ። አረ ጌታ የተባረከ ይሁን። በእኛ ላይ የሚሰራው የጥፋት መሳሪያ አይከናወንም። ኢየሱስ ጌታ ነው። ለዚህ ነው እኔ የትውልድ መርገም ምናምን ሲባል ትልቅ ጥያቄ ያለኝ። ወገኖቼ ሆይ ኢየሱስ ክርስቶስ በደሙ ምን አድርጎናል? ተበጅቶናል። ገና ኃጢአተኛ ሆኜ እኔ ገና ደካማ ሆኜ እያለሁ እግዚአብሔር ከታላቅ ፍቅሩ የተነሳ አንድያ ልጁ ለኔ ሰጠ፣ አዳነኝ። ጌታ የተባረከ ይሁን። የዛሬ 2000 ዓመት የቤተሰቦ የቅማያቶች መርገም በእኔ ላይ ምንም ስልጣን የለውም። አረ ጌታ የተባረከ ይሁን። እንኳን እኔ በጌታ በኢየሱስ ክርስቶስ የዳንኩኝ ሰው ቀርቶ በምድረ በዳ ይኸውላችሁ ያለው የእስራኤል ሕዝብ ገና መስቀል ያላዩ፣ እግዚአብሔር ግን መስቀልን በላያቸው ላይ ስላደረገ በልጁ ስለሸፈናቸው ለመርገም ወጣና እኔ ለምን ልናገር? ይኸውላችሁ ያዕቆብ ቁጥር 5 ላይ ድንኳኖች እስራኤል ሆይ ማደሪያዎች ምን ቆይ የት ነው ያሉት? ምድረ በዳ ምን ውስጥ ነው የምኖሩት? ድንኳን ውስጥ። የእግዚአብሔር ድንኳን ማዕከለኛ ነው፣ የነሱ በግራና በቀኝ አለ። ስለዚህ የሆነ ምን አይነት ድንኳን ሊሆን እንዲሳሉት ያምራል ብዬ አይደለም። በቃ ትንሽ ነገር ዳስ ጥለው ነው ቁጭ ያሉት። ድንኳኖች ግን ምንኛ ያምራሉ ሲል ይሄንን አይደለም የሚያየው፣ ክብሩን ነው የሚያየው። ኧረ ጌታ የተባረከ ይሁን። አየሁኝ አለው። አየሁኝ በለዓም አየሁኝ። አሁን ግን አይደለም አለ። አሁን አይደለም፣ መስቀሉ ገና የሚመጣ ነገር አሁን እመለከታለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል አለ። እግዚአብሔር የተባረከ ይሁን። ኧረ እባካችሁ ለዚህ ጌታ፣ ላዳነን ጌታ፣ ለረዳን ጌታ፣ ላሰበን ጌታ ክብር ለጌታ ይሁን። እግዚአብሔር ሕዝቡን ይቆጥራል። እግዚአብሔር አገልጋዮቹን ይቆጥራል። እዚህ ጋር ብዙ ጊዜ መውሰድ አልፈልግም፣ ግን በንባብ ልለፈው። አገልጋዮቹን ይቆጥራል በንባብ። የሌዊ ልጆች እነዚህ የማይቆጠሩ ናቸው። እግዚአብሔር ግን የሚያውቃቸው የቆጠራቸው የሌዊ በየስማቸው እነዚህ ናቸው። ገዲሶን፣ ቀዓት፣ መራሪ ናቸው። እነዚህ ማን ናቸው ካላችሁ የሌዊ 3ቱ ልጆች ናቸው። ሌዊ 3 ልጆች አሉት። እናንተ 3ታችሁ አላቸው በሁሉ ድንኳኑ መገናኛ ድንኳን አለ። ለመገናኛው ድንኳን ቅርብ እናንተ 3ታችሁ ናችሁ። ታዲያ የእግዚአብሔር ቤተ መቅደስ 4 አይደል እንትኑ 4ኛውን ሙሴና አሮን እና የአሮን ልጆች ይሆናሉ። 3ቱን ግን እናንተ ኃላፊነት አለባችሁ። 3ቱ ገዲሶን፣ ቀዓት፣ መራሪ ናቸው። ገዱሳውያን ወገኖች ከማደሪያው በኋላ በምዕራብ በኩል እነሱም ደግሞ ዝብርቅርቅ እንዳይሉ ማን የትኛው በእስራኤል ሕዝብ ልጆችና በእግዚአብሔር ማደሪያ መሃል ይገባሉ።
በምዕራብ በኩል ይሰፍራል። 29 የቀዓት ልጆች ወገናቸው በማደሪያ አጠገብ በደቡብ በኩል ይሰፍራሉ። የመራሪ ወገኖች በሰሜን በኩል። ከዛስ በማደሪያው ፊት በምስራቅ በኩል በመገናኛው ድንኳን ፊት በስተ ፀሐይ መውጫ የሰፈሩት ሙሴና አሮን ልጆች ይሆናሉ። መቅደሱንም ለእስራኤል ልጆች ይጠብቃሉ። ልዩ ሰው ቢቀርብ ግን ይገደላል ይላል። አይገርማችሁ? በቃ ኦርደሩ ይሄ ነው። በዚህ ነው የምትኖሩት። አይ እኔ እንሱም ማድረግ አልፈልግም፣ እኔ የምፈልገው ይሄንን ነው ብለው ሰብረው ቢመጡ ግን ይገደሉ ይላል። እግዚአብሔር አምላካችን የሥርዓት አምላክ ነው። እግዚአብሔር የተባረከ ይሁን። እነዚህ ሰዎች ራሳቸው እነዚህ ገድሳውያን እነዚህ ሶስቱም አንዳንዱ ድንኳኑን ይሸከማል፣ አንዳንዱ የቤተ መቅደሱን ዕቃ ይሸከማሉ። ልዩ ልዩ ስጦታዎች። አይ እኔ እንትኑን መሸከም ሰለቸኝ ሌላ ይቀየርልኝ ሊሉ አይችሉም። እግዚአብሔር ጸጋን ለዛ ሰጥቷቸዋል። ስለዚህ የሌዋውያን አገልግሎት ክፍፍል ላሳያችሁ። ቀዓታውያን የመቅደሱ ነዋየ ቅዱሳን ይሸከማሉ። የጌድሶን ልጆች የመገናኛውን ድንኳን ይሸከማሉ። የመራሪ ልጆች የማደሪያ ሳንቃዎች፣ መብራት ታዳሪዎች እግሮች፣ በዚያው የሚቆሙትን የአደባባይ ምሰሶች እግሮቹን፣ ካስማዎች አውታሮቹን ይሸከሙ። እኔ ስልችት ብሎኛል ብሉ፣ እኔ እንትኑን ነው የምፈልገው ብሉ። አንዳንድ ጊዜ እንደዚህ አይደል፣ ጸሎት ሰለቸኝ ኳየር መሆን ይፈልጋለሁ ብሉ እንደማለት ነው። እግዚአብሔር የተባረከ ይሁን። ወደ መጨረሻው ልውሰዳችሁ። በዚህ አይነት መንገድ እግዚአብሔር ይመራቸው ነበር። መቼ መቼ ቀን ይመራቸዋል፣ መቼ መቼ ሌሊት ይመራቸዋል። አቤት ደስ ሲሉ በለዓም እኮ መሰከረ። አቤት እስራኤል ሆይ ድንኳኖች፣ ያዕቆብ ሆይ ማደሪያዎች፣ በዚህ አይነት ክብር ነው የምትለው። እግዚአብሔር የተባረከ ይሁን። ሃሌሉያ፣ እግዚአብሔር ይመስገን። ሶስት ነገር ብቻ እንዱ በደፈና ልናገር። የመጀመሪያው እንደውም ለምን እችን ብቻ ተናገረ ልጨርስ፣ ሶስቱ ይቅር እናንተን ያብራራላችሁ ጌታ። ሶስት ነው አይደል? አንዱን ብቻ ልናገር። እግዚአብሔር የሱ የሆኑትን በትክክል ያውቃቸዋል። የሱ የሆኑትን ያውቃል። አሁን የሆነ በቃ እንደው ፕሮፌቲክ ወርድ ብመጣ ተመና ወደዚህ ብዬ አትምጣው። ለጊዜው ግን ተመን ብጠራ እግዚአብሔር እንዲህ ይልሃል አውቃለሁ ይልሃል ብዬ ብሪ እዚህ ትንፈረፈራለህ አይደል? እዛሁን ያውቃል። ጌታ የተባረከ ይሁን። አረ ባካችሁ ለዚህ ጌታ እግዚአብሔር የተባረከ ይሁን። ሃሌሉያ። ይኸውላችሁ ጌታ ይባረክ። አንድ ቶሚ ወከር የሚባል ሰው የጻፈው መዝሙር በእንግሊዝኛ፣ መዝሙሩን ስለምታውቁት ባታውቁትም ዛሬ አብረን እናውቃለን። ምን ይላል መሰላችሁ? He knows my name, He knows my every thought, He sees each tears that falls and He hears me when I call. ያውቀኛል አምላኬ፣ እምባዬን ያያል፣ ስጠራው ደግሞ ይመልስልኛል። and he listen when I call. ይሄ ነው የኛ አምላክ። መጽሐፉ የሚያስተምረን ይሄን ነው። እግዚአብሔር የተባረከ ይሁን። ታዲያ በረከቱ የታለ? ታዲያ ለምንድን ነው ካልን ወገኖች አካሄዳችን ላይ ጥንቃቄ እናድርግ። በሰፈር ውስጥ ያለ ጠበል የሊጥ መዘፍዘፊያ ይሆናል ይባላል። በሰፈር ውስጥ ካለ ሌላው ዳገት ወጥቶ ሸለቆ ወርዶ በኮዳ ይዞ ሰፈር ለቀሩት ሰዎች ይሄ ጠበል ነው ጠጣ ብሎ ይሰጠዋል። እዛ ያለ ሰው ግን ልብስ ያጥብበታል። እግዚአብሔር እኮ ለእስራኤላውያን ማዕከላቸው እኮ ነው ያለው። እኔ በማዕከላችሁ ሆናለሁ፣ እናንተ አራቱንም ኮርነር ይዛችሁ እኔን እያያችሁ ኑሩ ነው ያለው። ማዕከላችን አለ ማለት እግዚአብሔር ይናቃል ማለት አይደለም። እኔ ያከበሩኝን አከብራለሁ፣ የናቁኝ ይናቃሉ ይላል። ኦነር አፕሪሼት እናርገው። የሆነ ፕሬዝዳንት አሁን ቢመጣ ፓስተር እየሰበከ ነው አትሉም? ሁላችሁም እንቆማለን። እንዲሁ በቃ የሆነ ሰው ማለት ነው። የአሁኖች እንኳን ክብራቸው ቀንሷል፣ ግን ጃንሆይ ቢመጡ ማለት ነው።
በእውነት ነው የምላችሁ አፕሪሼት አናረግም። በቃ እንደው የእግዚአብሔር መንፈስ ስለተለማመድ ነው ውጭስቱ ያወራን ገበያ ጸሎት ሰው ጸልዩዋል እየጸለየ ነው ወይ ምንም በቃ ባሩ ብቻ እንደው ይከፈት እንጂ ድምጽ ማአት ውከት ማአት ነው ያለው። ኖ ወደ አምላካችን ቤት ስንመጣ ወደ እግዚአብሔር ቤት ስትሄድ እግሮችን ምን አድርግ ይላል? ጠብቅ። ምን ማለት ነው? አፌንም ጠብቅ ማለት ልብንም ጠብቅ ማለት ነው። ከሰነፎች መስዋዕት ይልቅ መጥተው ያለምንም ማስተዋል አመሰግናለሁ ከሰነፎች መስዋዕት ይልቅ እግዚአብሔር እሱም መስማትን ይመርጣል። ክፉዎች ግን ሳያውቁ ይሄንን ያደርጉታል ይላል። መቼም ብዙ ኃጢአት አውቀን አይደል ሳናውቅ ነው የምናደርገው። እግዚአብሔር ያለ ዕውቀት ከምናደርገው ኃጢአት ሁሉ ዛሬ ያንጻል።